ባል አስይዞ ቁማር ክፍል 2 ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ስንት ሰዓት እንደተኛች አታውቅም። ፍጹም ሰላማዊና ህልም አልባ እንቅልፍ ነበር። ነቃች፣ ካልጋ ወረደች። ቀለል ብሏታል። ወደፊት ለፊተኛው ክፍል ስትገባ ባዶ ነው። እንደውም ተዘግቷል። ባዶ ቤት ጥሎኝ የት ሄደ? ቅር አላት። የቤቱን ዙሪያ ገባ ስትቃኝ መሃል ጠረጴዛ ላይ ወረቀት አየች። ወደዛ ሄደችና አነሳችው፣ አነበበችው። ይቅርታ ስምሽን አላወቅኩትም። ለማንኛውም አስቸኳይ ስራ ስላጋጠመኝ ወጥቻለሁ። ሳልመጣ የምትሄጂ ከሆነ መኝታ ቤት ኮሜዲኖ ላይ የታክሲ ብር አስቀምጬልሻለሁ። ቤቱን ቆልፊና ፊት ለፊት ላከራይ አስችልኝ። በይ ፈጣሪ ማርሽ። አመሰግናለሁ። አንብባ ስትጨርስ በቃ ስትል ጠየቀች። አይ እስክትመጣ አልሄድም ስትል ቃል አውጥታ ተናገረች። አጠገቧ ያገኘችው ወንበር ላይ ተቀመጠች። ስሜ ልዩ ነው። ይሰማት ይመስል በድጋሚ ጮክ ብላ ተናገረች። ደግሞ እንዴት ይህን ሁሉ ነገር አድርጎልኝ ሳላመሰግነው እሄዳለሁ? እንደውም ጥሩ ምክንያት አገኝ። ለማዬ ደውዬ ነግራትና እዚሁ አድራለሁ። ከዛ የሚፈጠረውን አያለሁ አለች። ድንገት ከመቀመጫዋ ተነሳችና ወደ መኝታ ቤት ተመልሳ ገባች። እንዳለው ኮሜዲኖ ላይ ብር አስቀምጦላታል። አነሳችውና ቆጠራችው። 300 ብር ነው። ኮሜዲኖ የታችኛ ቁልፍ ላዩ ላይ እንደተንጠለጠለ ነው። የምታውቀው ግን የምትጠላውና የምትጠየፈው ቢሆንም ልትቆጣጠረው የማትችለው ኃይል በውስጧ ሲሰረግ ታወቃል። የተሰጣባት የሌብነት መንፈስ አንበረከካት። ቁልፉን አሽከረከረችው። ተከፈተላት። ውስጡ ብዙ ሰነዶችና አንድ ላፕቶፕ አለ። ያለምንም ማቅማማት ላፕቶፑን አነሳቸውና 300 ብር በእጇ ጨምድዳ ይዛ መኝታ ቤቱን ለቃ ወጣች። እንዳላት ቤቱን ቆለፈችና ቁልፉን ለአሮጊቷ ሰጣቸው። ሰፈሩን በላዳ ለቃ ወጣች። መሄድ የነበረባት ወደ ጦር ኃይሎች ነበር። ከዛ ወደ ትምህርት ቤቷ ሄዳ ግቢው ውስጥ ያቆመቻትን መኪና ይዛ ነበር ወደ ሳሪስ መሄድ የሚገባት፣ ግን አሁንም እንደዛ ማድረግ አልቻለችም። ቀጥታ ላፕቶፑን በደረቷ ላይ ለጥፋ ከካሳንቺስ እስከ ሳሪስ እያለቀሰች ነበር የደረሰችው። ልክ ላፕቶፑን ካልሰረቅሽ ሕይወትሽን ታጫለሽ ብለው በግዳጅ እንዳሰረቋት ነገር ነው ሁኔታዋ የሚመስለው። አሁን ለዚህ ልጅ በዚህ ደግነቱ እንዲህ መዘረፍ ይገባል? እኔ ዘራፊና ሌባ መሆን ይገባኝ ነበር? ኧረ ጌታ ሆይ እውነት በመንበርህ ካለ አንድ ነገር አድርግ። ነው ወይስ የሌባ ጸሎት አንተ ጋር ምንም እርባን የለው? ምንም ሌባ በሆነ እኮ ያው አንተ ሆነህ የፈጠርከኝ ስትል አምርራ ወደ ፈጣሪዋ አግረመረመች። እቤት እንደደረሰች በራፉን የከፈተላት ዘበኛ በድንጋጤ ጭንቅላቱን ያዘ። በረንዳ ስታጸዳ የነበረችው የቤት ሰራተኛ ሞልወያውን በቁማ ጥላ እትዬ ልዩ ተጎድታለች፣ እትዬ ልዩ ተፈንክታለች መጣች እያለች ወደ ግዙፉ ባለ 2 ፎቅ ህንፃ ገባች። እሷ የሳሎን በረንዳ ላይ ስትደርስ በጠቅላላ በእናቷ ፊት መሪነት እየተንጋጉ ዙሪያዋን ከበባት። እናቷ እሪቷን ለቀቀችው። ወይኔ ልጄ ይኸው ገደሏት። ወይኔ ምነው ፈጣሪ፣ ምነው አንቺም ልጅ አለሽ? የአንድ ብቸኛ ልጅ እናት መሆን ፈተናው መሳቀቁ ምን ያህል ጥልቅ እንደሆነ ካንቺ በላይ የሚያውቀው የለም። ታዲያ ምን አለ ብትሰሚ? ልክ የሞተችና ሬሷን ተሸክመውላት የመጡ ነው ያስመሰሉ። አዛኙም ማሽቃባጩም በአንድነት ከበቧትና አፋፍሰው ልክ መራመድ እንደማትችል ወደ ውስጥ ይዘዋት ገቡ። እሷም ሲደጋግፏት ያልነበረ ህመም ካያለበት ተሰብስቦ ሰፈረባት። ጭንቅላቷ ላይ የሆነ ቋጥኝ የተጫነባት ይመስል ውጥርጥር አድርጓታል። የጭንቅላቷ እብጠት ጥዝጣዜ ነርፏን ነካት። እዛ ልጅ ጋር ያን ያህል ያለመመኝ እቤት ስገባ ለምን ተደበላለቀብኝ? ራሷን ጠየቀች። በሉ እዛ ዶክተር ጋር ደውሉለት፣ በአስቸኳይ መጥቶ ያትና ካልሆነ ሆስፒታል እንወስዳታለን። እናቷ ናቸው በለቅሶ የታጀበ ትዕዛዝ የሚያሽጎደጉዱት። አንደኛ ፎቅ ላይ ወደሚገኘው የተንጣለለው መኝታ ቤቷ አስገቧት። ዞር በሉላት በቃ አታጨናንቋት ብለው አስተኟት። ለመሆኑ መንግስት ባለበት ሀገር ከማን ተጣልተሽ ነው? በቀጣይ የጠየቋት ጥያቄ ነው። ግን በአሁኑ ወቅት ኢትዮጵያ ውስጥ እንዲህ አይነት ጥያቄ ይጠየቃል? መንግስት እያለ ምን የማይደረግ ነገር አለ? ግድያ፣
አስገድዶ መድፈር፣ ከገዛ መንደር መፈናቀል። ለነገሩ እነዚህ ሁሉ ወንጀሎች መንግስት ባለባቸው በማንኛውም ሀገሮች ይፈጽማሉ፣ በአሜሪካም ጭምር። አንዳንዴ እንደውም መንግስት ራሱ በእጅ አዙር ይፈጽማቸዋል። አንተ እያለህልን እንዴት እንዲባል። እናቴ ግን ምን ታደረግ? ሳሪስ ላይ ተቀምጣ ስለ እነዚህ ነገሮች በወሬ እንኳን ብትሰማ ከምታየው የቱርክ ፊልም ጋር ስለሚምታታባት እውነት ይሁን ውሸት ትዝም አይሏት። ለነገሩ እኔም እንደሷው ነኝ። አሁን ራሱ ስለ እንደዚህ አይነት ጠንከር ያለ ነገር እንዴት ማሰብ እንደቻልኩ አላውቅም። ምናልባት ጭንቅላቴን ሲነርቱት የሆነ አንቀላፍተውኝ የነበሩ ነርቮችን አነቁብኝ ይሆን እንዴ? እረ ያድርገው ጌታዬ ሆይ፣ ስለ ፖለቲካና ዲሞክራሲ የሚበሉ ህልሞች የሚያስብል የአእምሮዬን ክፍሎች መቼም ንቁ እንዳይሆኑም ማጸናለሁ ስትል ጸለየች። መቼስ ይህንንም እንደ ሌሎች ጸሎቶቻችን እንደማይባል እየተማመነች እናቷ እሷን መጨቅጨቃቸውን ቀጥለዋል። ዩኒቨርሲቲ አመጽ ተነስቶ ነው? ሰላማዊ ሰልፍ ወጥተሽ ነበር እንዴ? ምን ተከስቶ ነው? እናቷ የማትመለሳቸውን አያሌ ጥያቄዎች ያሽገደግዱባታል። ዩኒቨርሲቲ ያሏት ጠዋት ከቤት ቁርስ በልታ ዩኒቨርሲቲ ክላስ አለብኝ ብላ በመውጣቷ ነው። ደግሞም ሄዳ ነበር። ልዩ የምትማረው ዩኒቲ ዩኒቨርሲቲ ነው። መኪናዋን ይዛ ወደዛ ነበር የተጓዘችው። አንድ ክላስ እንደተማረች ግን የተለመደ ድብርቷ ተቀሰቀሰባትና መኪናዋን እዛው ግቢ ውስጥ እንዳቆመች ስልኳን እንኳን እዛው መኪና ውስጥ ቻርጅ እንደሰካች በእግሯ ግቢ ውስጥ ለቃ ወጣች። በታክሲ ስቴዲየም ድረስ፣ ከስቴዲየም ደግሞ መገናኛ ሄዳ ነው እንግዲህ ያ ታክሲ ላይ ያጋጠማት ታሪክ የተፈጠረው። እንደዛም ስለሆነ ከወትሮ በተለየ ጸጸትና ንዴት አልተሰማትም ነበር። በጣም ልዩ በሆነ አጋጣሚ ከተለየና ተአምራዊ ከሆነ ልጅ ጋር ነበር ያገናኛት። ምን ያደርጋል፣ አፈጻጸሙን አበላሸችው። የማትፈልገውን ላፕቶፕ ሰርቃ ያንን የመሰለ አጋጣሚ በማጨመላለቃ ራሷን ተጠይፋለች። አሁን በሰውነቷ ካለው ቁስል በላይ ክፉኛ እየጠዘጠዛት ያለው ይህ ነው። ግን ወድጄ ነው እንዴ እንደዚህ ያደረግኩት ስትል ራሷን ለማጽናናት ሞከረች። ሁሉም መኝታ ቤቱን ለቀው እንዲወጡ ተደረገና በክፍሉ እናቷና እሷ ብቻ ቀሩ። እንደው ልጄ ማን ነው እስቲ እንደዚህ ያደረገሽ? ንገሪኝና ለኮማንደር ልደውልለት። ኮማንደር ማለት ፌደራል ፖሊስ ውስጥ ትልቅ ስልጣን ያለው ዘመዳቸው ነው። ልዩ ሁሌ እናቷ ስላላቸው የዘመድ ብዛት ስታስብ ትገረማለች። በእያንዳንዱ ዘርፍ ትልልቅ ቦታ የሚሰሩ 2-3 ዘመዶች አላቸው። እናም ምክንያት በተገኘ ቁጥር ይደወልላቸዋል። የሆነ ነገር ያደርጉና ከሳቸውን በምላሹ የሆነ ነገር ይደረግላቸዋል። ደውይለት አለቻቸው። እኮ መጀመሪያ የሆነውን ንገሪኛ። ታክሲ ውስጥ ገብቼ ሞባይል ከሰው ስሰርቅ እጅ ከፍንጅ ያዙኝና ቀጠቀጡኝ። አይገርምም? ወይ ደውይለትና ለቃቅሞ ይሰራቸው። ልጄ እንደው ምን አይነት ልክፍት ነው? ሕክምናው ካላዳነሽ፣ ጸበሉ ካልፈወሰሽ ምንድን ነው የሚሻለው? የተለመደ ምሬታቸውን በለቅሶ አጅበው ቀጠሉ። ምናልባት እስር ያስተካክለኝ ይሆናል። 1-2 ዓመት እየገረፉ ወህኒ ቢያቆይኝ በደንብ ታርሜና ሌብነትንም እርም ብዬ ልወጣ እችላለሁ። እማ ግድ የለሽም እንሞክረው። ያው እንደዚህ የምትላቸው ከአንጀቷ መታሰር ፈልጋ አይደለም፣ የሚሉትን ለመስማት እንጂ። እንደውም ወደ እስር የምትፈራው ነገር የለም። ይህ ባህሪዋ ሁሌ ያስገርማታል። ሌባ ሆኖ እስር ፈርቶ እንዴት ይዘለቃል ስትል በራሷ ታሾፋለች። እናቷ ሌላ ነገር ለመናገር ከንፈራቸውን ለማነቃነቅ ሲሞክሩ በራፉ ተንቆረቆረ። እጃቸው ላይ ባለውን አፕሊክ እንባቸውን እያበሱ ሄደው ሲከፍቱ ዶክተሩና መድህኔ ተከታትለው ወደ ውስጥ ገቡ። ደሞ ለሱ ማን ደወለ? ልዩ ነች በውስጥ ያልጎመገማቸው። ወዲያው መልሱን አገኘችው። መድህኔ እነሱ ቤት ውስጥ ከዘበኛ አንድ ከቤት ሰራተኛ አንድ የሷን የቤት ውስጥ እንቅስቃሴ የሚሰልሉ ጆሮ ጠቢዎች እንዳሉት በእርግጠኝነት ታውቃለች። በዚህም አልተሳሳተችም። አሁን ደውለው የነገሩት እነሱ ናቸው። መድህኔ የልጅነት ጓደኛዋ ብቻ ሳይሆን እጮኛዋ ነው። ልዩ ምን ተፈጥሮ ነው? እንዴት ሳትደውይልኝ? ማሚስ ብትደውይልኝ ምን አለበት? ያው ተደውሎልህ መጣ አይደል? መሽቆጥቆጦ አበሳጭቷት የመለሰችለት ልዩ ነች። ኧረ እኔ ስልክሽን ከጧት ጀምሮ አልሰራ ስላለኝ ግራ ገብቶኝ ለማጣራት ስመጣ ነው በራፍ ላይ ያለው ዘበኛ ነገረኝ አላት። ቀኑን ሙሉ ስለሷ ሲያስብና ሲጨነቅ መዋሉን አልዋሻትም። ግን አሁን እዚህ ሊገኝ የቻለበት ምክንያት
እሱ እንዳለው ሳይሆን ልዩ እንደገመተችው ዘበኛው ደውሎ የልዩን መጎዳት ነግሮት ነው በድንጋጤ እያለከለከ ካለበት በሮ የመጣው። ዶክተሩ ይዟቸው ባመጣቸው እቃዎች አገላብጦ መረመራትና ቀድሞ የተደረገላትን ሕክምናና የተሰጣትን ክኒን ካየ በኋላ ወይዘሮ ጥሩነሽ ተገቢው ሕክምና ስለተሰጣት ለጊዜው ሌላ ተጨማሪ ነገር አያስፈልግም፣ ምግብ ተወሰድ፣ እረፍት ታገኝ፣ ነገ ተመልሼ መጥቼ አያታለሁ ብሎ እቃውን ሰብስቦ ወጥቶ ሄደ። ሶስቱ ብቻ ቀሩ። ምን ሆነሽ ነው የኔ ፍቅር? ቅልስልስ ባለ ንግግር ጠየቃት። እሷ ልትመልስለት አፏን ከመክፈቷ በፊት እናቷ ጣልቃ ገብተው ይመልሱላት ጀመር። ጓደኞቿ ሲጣሉ ለማገላገል መካከል ገብታ እንደዚህ ሆነች። እስኪ ቢጨርሱ ምን አገባሽ? እናቷ ገመና ከታች መሆናቸው ነው። እጮኛው በድርጊቷ እንዳይከፋው ለመከላከል ነው እንደዛ ያደረጉት። ልጃቸው ስለተጸናወታት መጥፎ ልክፍት ከሱ በላይ ደግሞ የሱ ቤተሰቦች እንዳይሰሙ አብዝተው ይጨነቃሉ፣ ይሳቀቃሉ። የመድህኔ ቤተሰቦች ከሳቸው በላይ ወግ አጥባቂና ለክብራቸው አብዝተው የሚጨነቁ ናቸው። አባትየው እኔ ቀኛዝማች ገብረ እግዚአብሔር ሀጎስ ልጅ የዘውትር ፉከራቸው ነው። የልዩ እናት አባታቸው ፊት አውራሪ ቢሆንም በግልጽ ሲፎክሩበት ሰምታ አታውቅም። ግን ነገረ ስራቸው፣ ተግባራቸው ያው በአጥንት ቆጠራ ታሪክ ውስጥ እናቷም እንዳሉበት ታውቃለች። አንዳንዴ ሰዎች ሲያበሳጯቸው እኔ ከማንም ወፍ ዘራሽ ጋር ዝቅ ብዬ አፍ አልካፈትም ሲሉ ብዙ ጊዜ ሰምታለች። ኧረ ተው የአባቴ መንፈስ ይታዘበኛል የሚሉትም ነገር አላቸው። እንግዲህ ልዩና መድህኔ የሁለት ፊውዳል ቤተሰቦች ውጤት ናቸው። ጥምረታቸውም ፍቅርን ብቻ መሰረት ያደረገ ሳይሆን የቤተሰብም የእጅ አዙር ፍላጎት ያለበት ነው። መድህኔ ወቀሳውን ቀጠለ። ፍቅር እንዴት አደርጋለሽ? ቀጥታ አይነሽን አግኝቶሽ ቢሆንስ? አሁን የእውነት ይሁን የማላውቀው ወንድ መኝታ ቤቱ ድረስ ሰተት ብዬ ገብቼ አልጋው ላይ ስተኛውዬ እንደመጣው ቢያውቅ እንዲህ በመንሰፍሰፍ ይቀጥልበት ይሆን ስትል በውስጧ አብሰለሰለች። አሁን አውቆ ነው አይደል እንደዚህ የሚሆነው? እኔም በጸጸት ለመለብለም በአንድ ቀን ውስጥ በልቤ ገብቶ እየተገለባበጠ ያለው ልጅ ላይ የሰራሁት ግፍ መቻነሰኝ በማለት በውስጧ አሰበችና ተበሳጨች። እናም በንዴት ውስጥ ሆና መልስ ትሰጠው ጀመር። ቢሆንም ይጠፋላ ሌላ ምን ይሆናል መለሰችለት። የአይን መጥፋት ቀላል አረግሽው? ምን ችግር አለው? አንተም እማዬ ብር አላችሁ፣ ይገዛል፣ ይቀየራል። አሁን ደክሞኛል ልተኛ ነው አለችውና ተሸፋፈነች። እና ልጄ ደግሞ ጭንቅላቷ ላይ ወጥቷል መሰለኝ እስጭጭት ትላለች። አረፍ ብላ ስትረጋጋ እናናግራታለን። አረ ካልሆነ ዊኬንድ ላይ ኢስታንቡል ወይም ዱባይ ውሰዳትና ትንሽ ሪላክስ አድርጋ ትመጣለች። እኔ በህይወት እያለሁም እሷ እንዲህ ድብርት ውስጥ አትገባም። እስቲ ተረጋጋና እንማከራለን ብለው ይዘው ተወጡ። እሷም ወደ ጥልቅ ሀሳብ ውስጥ ገባች። በማስመስፈል ብቃቷ እህል የተባለለት አርቲስት ታስቃለች። በጓደኞቿ መካከል ስትሆን ፈገግቷ ከጨረቃ የሚፈነጠቅ ብርሃን በሉት። ቤተሰቦቼ ሲያገኙት ጥርሷ እንደ ጥርስ ክሊኒክ አስታዋቂዎች ያለ ገደብ ይፈላቀቃሉ። አለባበሷ የታሰበበትና ሸክ ያለ ነው። ከሷ በላይ አንድን ከን ማውጣት ጸጉር መሰንጠቅ ነው የሚሆነው። ታዲያ የትኛው ስል እይታን ያለው ሰው ወደ ውስጧ ዘልቆ የተሰባበረው ሰነቷን በመገንዘብ ሊያዝንላት የሚችለው? የትኛው ውስጥ ጠንቋይ ነው የነፍሷን መሰንጠቅ በራእየው አይቶ ፈውስ የሚሆን ቅዱስ ዘይት የሚሰጣት? የትኛውስ የልብ ጓደኛ ነው ውስጡ የተንጣለለውን የሐዘን ባህር አይቶ እንዴ ይህች ሴትና ደስታ አይተዋወቁም ብሎ በድፍረት መናገር የሚችለው? ልቧ ላይ ያረፈውንስ ዓለምን የሚያህል ጥቁር ጠባሳ የትኛው ምጡቅ ሐኪም ነው አክሞ ሊያድነው የሚችለው? የትኛውስ ጠንቋይ ነው የነፍሷን መሰንጠቅ በራእይ አይቶ ፈውስ የሚሆን ቅዱስ ዘይት የሚሰጣት? የትኛውስ የልብ ጓደኛ ነው ውስጡ የተንጣለለውን የሐዘን ባህር አይቶ እንዴ ይህች ሴትና ደስታ አይተዋወቁም ብሎ በድፍረት መናገር የሚችለው? ልቧ ላይ ያረፈውንስ ዓለምን የሚያህል ጥቁር ጠባሳ የትኛው ምጡቅ ሐኪም ነው አክሞ ሊያድን የሚችለው? ከታክሲው ገጠመኝ በኋላ ይኸው ዛሬ 3ኛ ቀኗ ቢሆንም ደፍሯ ከቤቷ አልወጣችም። አይደለም ከቤቷ ከክፍሏም አልወጣችም። ዶክተሩ ዛሬ ጠዋት መጥቶ የተለባበዱትን ፕላስተሮች አላቆላት ባንዴጁን ከላዩ ላይ ጥሎ ንጹህ ሰው መሆኗን አረጋግጧል። ለሚያቁነጠነጥሽ ድብርት የሚሆን መድኃኒት
ብለው የሆኑ ክኒኖች ሰጥቷት ሄዷል። አዎ ዶክተሩ እንዳለው ፊቷ ላይ የነበረው እብጠትና ቁስለት ጠፍቷል። ያን መታጠቢያ ክፍል ባለ ትልቅ መስታወት ፊት ለሰዓታት ቆማ በመመልከት አረጋግጣለች። ነገር ግን ልቧ ላይ ያለው ቋጥኝ የሚያህል እብጠት አሁንም ባለበት እንደተነረተ ነው። ልቧ ላይ የተሞነጫጨረው ቁስለትም እንዳለ ነው። እንደውም መግል ይዟል። ሲያመረቅዝ የሚለቀው መጥፎ ጠረን በአፍንጫ እየመጣ እየረበሻት ነው። ክፋቱ ደግሞ እናቷን ጨምሮ ሁሉም ሰው ለ3 ቀን ሙሉ ሲረባረብ የነበሩት ፊት ለፊቷ ማንም የሚያየው አካሏ ላይ የሚያገኘው ጭረት ለማዳን ነው። ስለ ውስጥ ድማቷ ግን ማንም ቁብ የሰጠው የለም። ዶክተሯንም ጨምሮ እረ ፍቅረኛዋም ጭምር አሁን ምን ይሰማሻል? እብጠቱ አካባቢ ያምሻል? ፊትሽ ላይስ? እነዚህንና መሰል ጥያቄዎችን ነው በመጠየቅ የሚያደነዝዟት። አሁን ስለዛ ልጅ ምን ላድርግ ስትላሰበች ከቤቱ ይዛው የመጣችው ላፕቶፕ ከመዲናዋ ላይ ቁጭ ብሎ ያፈጠጠችበት ነው። እዛ ሀሳብ ውስጥ ከገባች ራስ ምታቷ መቀስቀሱ እየታወቀ ስለሆነ ችላለችና የራሷን ላፕቶፕ ወደሚገኝበት አልጋዋ ላይ ወጥታ ከፈተችና ዩቲዩብ ላይ ትንሽ አየችና ወደ ፌስቡክ ቀየረችው። ቻት ውስጥ ገባችና ከክላስ ጓደኞቿ ጋር እያወራች ሳለ ድንገት ትላንት ተልኮላት የነበረ የማታውቅ ሜሴጅ አገኘች። ላኪው ቃል እንደሆነ ይገልጻል። ተስፈንጥራ ላፕቶፓን በእጇ እንደያዘች ካልጋው ወረደችና የሚብሰለሰለው የቱርክ ሰራሽ ምንጣፍ ላይ በእግሮቿ አረፈች። በቆመችበት ሜሴጁን ማንበብ ጀመረች። ልዩ እንዴት ነሽ? እንደተሻለሽ ተስፋ አድርጋለሁ። ስምን እንዴት አወቀ ብለሽ ተገርመሽ ይሆናል። የእውነትም እንዴት አወቀ በማለት እየተገረመች ስለነበር አእምሮዋን ቀድሞ ስላነበበ አስገረማል። ትላንትና ክሊኒክ የሄደን ጊዜ ለካርድ ክፍሏ ስትነግሪያት እንደ ድንገት በአእምሮ መዝግቤው ነበር እና እሱን ይዤ ፌስቡክ ላይ ስፈልግ አገኘሁሽ። ልዩ ባክሽ አንድ ነገር ላስቸግርሽ ነበር። አንቺ ጋር ያለው ላፕቶፕ ላይ ዴስክቶፕ ላይ የተቀመጠ ቃል የሚል ፎልደር አለ። የስራ ፋይል ነበር። እሱን ካላገኘው ትንሽ የሚበላሽብኝ ነገሮች ስላሉ በሲዲ ትገለብጭልኝና የሆነ የሚመች ሱቅ ወይም ካፌ አንድ ቦታ ላይ ብታስቀምጭልኝ በደስታና በምስጋና ሄጄ እወስዳለሁ። ስለ መልካም ትብብርሽ ፈጣሪ ይስጥልኝ። አንብባ ስትጨርስ ንዴቷ ካለችበት ፎቅ ቤት ጣሪያ ላይ ሆኖባት ነበር። ላፕቶፑን አሽቀንጥራ ከግድግዳው ጋር አላተመችው። ምንድነው እንዲህ ክንፍ የሌለኝ ጻድቅ ልሆን አለ። እንደሌላው ሰው ለምን አይሰድበኝም? ምን አይነት ውለታ ቢስ ነሽ ብሎ አይወቅሰኝም? ቅሊታም መሆኔን እስከ ዶቃ ማሰሬ ድረስ አይነግረኝም? ተንጨረጨረች። ሞባይሏን አወጣችና ፌስቡኳን ከፈተች። ቻት ውስጥ ገባች። አዎ ኦንላይን ላይ ነው። አንተ ምን ለማለት ፈልገህ ነው? ላፕቶፔን ሰርቀሻል እያልከኝ ነው ብላ በመጻፍ ላከችለት። አይገርምም? የሌባ አይነ ደረቅ መልሶ ልብ ያድርግ በማለት የራሷን ትችት ለራሷ አስቀመጠች። አረ ልዩ እንደዛ አላልኩም፣ ይቅርታ አንቺ ጋር ያለ መስሎኝ ነው። እሺ ያለ ታዲያ ምን ይጠበስ? ወስጄዋለሁ ማለት ሰርቄ ወስጄዋለሁ፣ ግን የሰረኩት ከነፋይሉ ነው። ምንም ነገር አልሰጠም። ላፕቶፑን እሷ እንደወሰደችበት በትክክል ያውቃል፣ በጥርጣሬ አይደለም። እቤት ጥሏት በሄደ ቀን ቤቱን ቆልፋ ቁልፉን ለአከራዩ ልታስቀምጥላት ስትሄድ ላፕቶፑን በግልጽ ፊት ለፊት በእጇ ይዘው ነበር። ያን ደግሞ በአረጊቷ በግልጽ አይተዋል። ያንንም ሳይጠይቃቸው ነግሮታል። ቢሆንም ግን ከዚህ በላይ ሊከራከራትና ወደ ብስጭት ውስጥ ሊከታት አልፈለገም። በቃ እርሱ ጥያቄን ትቼዋለሁ። ፋይሉን ከሌላ ቦታ በሌላ መንገድ ለማግኘት እሞክራለሁ። ባይገኝም ችግር የለውም። ሁሉ ነገር እርሱ አንቺ ብቻ ሰላም ሆኚ ብሎ በመጻፍ መለሰላት። ምን ያስቀባጥርሃል? እንደ ጻፈች ያለችውን ሳትጨርስ ከኦንላይን ሲወጣ ተመለከተችው። መጻፏን አቆመችና ስለሱ ማጣራት ፈለገች። ወደሱ ፕሮፋይል ለመግባት ሞከረች። ከመቼው የአክቲቬት አድርጎታል። ወይኔ ልጅት ምን እየሆንኩ ነው? እንዴት አንድ ሰው በሱ ልክ ቁጥብ በጣም የተረጋጋ ሲሆን በተቃራኒው ደግሞ በእኔ ልክ ቅብዝብዝ ተነታራኪ እና ደግሞ ምግባረ ብልሹ ሊሆን ይችላል በማለት ለፈለፈች። በራፉን ከፈተችና ወጣች። በረንዳ ላይ ቆመችና ጩኸቷን ለቀቀችው። እማዬ፣ አንቺ እማዬ! እታች ምድር ቤት ሁሉም ከየክፍሉ እየወጣ እሷ ወዳለችበት የመጀመሪያ ፎቅ ወደሚያስወጣው አቅጣጫ ግር ብለው በመምጣት መክበብ ጀመሩ።
እናቷ ከሷ ፊት ለፊት ካለው መኝታ ቤቷ ልብሳቸውን እንኳን በቅጡ ሳይለብሱ በተለመደው ድንጋጤዋ እያለከለከች ምን ተፈጠረ ልጄ? ደግሞ ምን ሆነሽ ነው? እንዴት አድርገሽ ነው ያሳደግሽኝ? ጮኸችባቸው። እረ ተረጋጊ ልጄ። እሱ ደግሞ ምን ማለት ነው? እኔ ለምንድነው እንደሌላው ሰው ጥሩ መሆንም አልችልም? እኔ ለምንድነው ስነ ስርዓት የሌለኝ? አለል የሆንኩበት ምክንያት ምንድነው? እናቷ የምትለፈልፈውን ሌሎች ሰራተኞች እንዳይሰሙ በመጨናነቅ ይመስላል እቅፍ አረጓትና የሚወራጩ እጆቿን አንድ ላይ በዛ ግዙፍ ሰውነታቸው በመጥበቅ አንጠልጥለው ወደ መኝታ ቤታቸው አስገቧትና አልጋዋ ላይ በማሳረፍ በራፉን ሄደው ዘጉት። እሷም ከንዴት እንደ መብረር ብላ ሹክክ ብላ ተነሳችና ሙሉ በሙሉ ወደ አልጋ ላይ ወጣች። ከውስጥ ገባችና ተኛች። በቃ ደከማት። እናቷም እንደሷ አደረጉ። ቀስ ብለው ወደ አልጋው ላይ ወጡና ከጎኗ በመተኛት ክንዳቸውን አንተርሰው ከራሳቸው ጋር ልጥፍ አደረጓት። ሰው ሲከፋው እንዲህ እንደርሷ ሮጦ የሚወሸቅበት ጉያ ወይም ተንተርሶ የሚተኛበት ክንድ ወይም እቅፍ ውስጥ ገብቶ የውስጥ ቁጣውን ለቅሶ የሚያቀዘቅዝ ምሽግ ካለው እድለኛ ነው። ሲከፋ ወደ መጠጥ ቤት ሮጦ አልኮል ከመጎንጨት የሚያፈቅሩት ሰው አቅፎ ውስጥ ኩርምት ብሎ በማልቀስ የመረጋጋት አማራጭ መጠቀም ውጤታማና ብልሃት የታከለበት ውሳኔ ነው። በተለይ ያ ክንድ እንዲህ እንደልዩ የእናት ሲሆን የቀጥታም ሆነ የጎንዮሽ ጉዳቱ ለዜሮ የቀረበ ነው። የኔ እርግብ አንቺን የሚያስተካከል ህግ የለም እኮ። ከአንቺም እኩል ለሰው አዛኝና ሰናይ ምግባር ያለው ልጅ ማግኘት ከባድ ነው። ይህንን ብቻ አይደለሁም ሀገር ምድሩን የሚያውቀው። እዚህ ቤት የሚርመሰመሱ ሰራተኞች አንቺ ሲያምሽ አብረው የሚታመሙት ፈገግ ስትይ ሲገለፍጡ የሚውሉ ናቸው እኮ። የሰፈሩ አሮጊት ምርቃት ከአንቺ እኩል የተመረቀ ማን አለ? ከኔ ከእናትሽ ቦርሳ እየመጀረጥሽ ከሰፈር አሮጊትና ሽማግሌ ብሬን ስታዲ፣ የታመመ ችግረኛ ስታሳክሚ፣ መማር ላቃታቸው ህፃናት ደብተርና ዩኒፎርም እየገዛሽ ስታዲ አይደል እንዴ የኖርሽው? ልጄ እኔ እንደውም ይህ ሁሉ ደግነትና ቸርነት ከየት አምጥታው ነው እያልኩ ዘውትር እንደተደመምኩብሽና እንደኮራውብሽ ነው። አንቺ ይህ ክፉ አመል ባይጠናወትሽና ባይለክፉሽ እንከን አልባ መልአክ ነበርሽ ልጄ። ታዲያ ምን ላድርግሽ? እንድትፈወሽልኝ ያልሞከርኩት ህክምና ያላጠጣሁሽ ጠበል የለም እኮ የኔ ቆንጆ። ሰው ሲቸገር ምንም ነገር ለመሞከር ይደፍራል። አጣብቂኝ የትኛውም የተነገረ ነገር ያምናል። የትኛውም መጥፎ የተባለ በስምምነት ይፈርማል። የትኛውንም የሚወደውን ነገር አሳልፎ ይሰጣል። አዎ ችግር እንደዛ ያደርጋል። እኔም በዚህ በአንቺ ችግር ምክንያት የሰራሁትን ዛሬ ልንገርሽ። ሚስጥር አድርጌ ይዤው ነበር። ፈጣሪ ይቅር ይበለኝና ይኸውልሽ፣ ጠንቋይ ቤት ሁሉ እኮ መፍትሄ ይሰጠኝ መስሎኝ ሄጄ ጠይቄያለሁ፣ ግን መፍትሄ አልተገኘም። እጄን አስቆርጩ። በእጅ አይደል ምሰርቀው፣ በቃ አልፈልጋቸውም። ሁለቱም እጄ ይቆረጡ። ተይ ልጄ፣ የሚነሳው በእጅ ቢሆንም ቀድሞ የሚሰርቀው እኮ አእምሮ ነው። አእምሮሽ አላስቆርጥ። እማዬ ብቻ እኔ እንዲህ እየተዋረድኩ መኖር ሰልችቶኛል። ትንሽ ጊዜን የሚሰጥሽ ካለበለዚያ ምን ራሴን አጠፋልሻለሁ። ከዛ ግልግል ነው። ኧረ ተይ ልጄ፣ ተኔ እናትሽ እንኳን አላሳዘንሽም። ሌላ ተርፍ ልጅ እንዳለው ሰው እንዴት ያለሽ? አንቺ እኮ ከታችም ከላይም የሌለሽ ብቸኛ ልጄ፣ የአይኔ ማረፊያ ነሽ። እኔ ባለኝ ሀብት በዓለም በየትኛውም ጥግ ለዚህ ፈውስ ቢኖር የምሰስት ይመስልሻል? ለምን ብዬ ከ70 ሳንቲም አንስቶ ሙሉ ካምፓኒው ያንቺ ነው። እኔ ካሁን ወዲህ የምኖረው ራሴን ለማስደሰት ሳይሆን አንቺ በሁሉ ነገር የተሳካልሽ ሆነሽ ስትስቂ ለማየት ነው። እና ታዲያ ምን አድርግ እያልሽ ነው? ካልሆነ ለሁለተኛ ጊዜ እዛው አሜሪካ ሂጂና ትሞክሪ ይሆን? እማዬ እኔም እዚህም ሀገር መሄድ አልፈልግም። ደግሞ የፈረንጆች የቅዠት ሀሳብ መሞከሪያ መሆን ሰልችቶኛል። እሺ በቃ ከመድኃኔ ጋር ተማክሬ የሆነ ነገር አደርጋለሁ። ከሱ ጋር አትማከሪ፣ በራስሽ ከቻልሽ አድርጊ። ካለበለዚያ በቃ እሱ ለኔ ተይውና ተኝ። እጃቸውን ጸጉሯ ውስጥ ከተው ሲዳብሷት የሆነ ጸጥ ያለ ውቅያኖስ ውስጥ እየዋኘች ያለች መሰላት። ወዲያው እንቅልፍ ይዟት ጭልጥ አለ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።